አላዛርና ትንሱ እንግዲህ በአዲስ ነገር መጥተዋል ማለት ነው። ደስ በሚል ነገር ጠብቋቸው ማለት ነው። በተለይ ቅመሞች የት ናቸው? አዎ የአላዛርና የትንሱ ደጋፊዎች የት ናቸው? አድናቂዎቻቸው ማለት ነው። ጠብቋቸው። ስራ ጨረሱና ቶሎ ቶሎ ብላችሁ ማለት ነው። ቅመሞች ያው መዳም እንደው ስልክ ማታዘዘን ለነገሩ ስራ ብንጨርስም አፌ ፋይዳ እናትጨርሱ እሺ። ዛሬ እንግዲህ በትንሱና ባላዛር መጥቻለሁ ማለት ነው። ጋይስ አንዳንዴ ፈታ እያለን በመጀመሪያ ግን ለዚህ ቻናል አዲስ የሆናችሁ ሼር ላይ ካደርጉልኝ ከምንም በላይ የእውነት ሰብስክራይብ በጣም አለው ቻናሌ፣ ነገር ግን በጣም ተጠቅቷል ማለት ነው። ምን እንደሆነው ፈጣሪ ያወቀው ማለት ነው። ስለዚህ ቪዲዮን ሼር አድርጉልኝ። እኔ ቪዲዮ ምንም ነገር እንትን የሚላችሁ ነገር የለ ወይ ፖለቲካ ወይ ምን ስለማያወራ ባይዘ ወይም አንዳንድ ልጆች ይህን ስለምትፈሩ ይመስለኛል የማትሸርቱት ማለት ነው። ስለዚህ እኔ ቻናል ከምንም ነገር የጸዳ ቻናል ስለሆነ በራሴ ሙድ ነው ዘና ፈታ የምለው ማለት ነው። እና ሼር አድርጉልኝ ማለት ነው። በቅንነት የምር ሼር አድርጉልኝ። ምንም ቻናሌ ሊንቀሳቀስ አልቻለም። ባይዘዌ ተስፋ እያስቆረጠኝ ነው። አሁንስ የምር ምናልባት ሀገር ሲገባ ይንቀሳቀስ እንደው በሚል ነው እንጂ ተስፋ ማድረጉ በጣም ቻናሌ ተጠቅቷል። የድሮ ቻናሌ አይደለም። ስለዚህ ሼር አድርጉልኝ። ሼር ማድረግ ምን ችግር አለው ማለት ነው። ምንም የማይሰሩትን ሼር ላይክ ሰብስክራይብ ስታድርጉ አይደለም ትሉ። እኛ ግን የመዳም ቅመሞች ለምን አታበረታቱንም? እኛ የምንሰራው መዳም ኩሽና ነው አይደለ እንደ መዳም ታሊ ከነዚህ ታሊ ነዝፌ 40 ሽሬን ሳለች ዋረ እያለችን ማለት ነው። እኛ ስንት ነገር እየተናገረችን ነው የምንሰራ፣ ምክንያቱም ነገ የተሻለ ቀን ይመጣል በማለት ማለት ነው። ስለዚህ እናንተ ለምን አታበረታቱንም? ጥያቄ ለእናንተ ልጠይቃችሁ። እውነቴን ነው የምላችሁ ከምር እና ደግሞ አንዳንድ ልጆች የምትሳደቡ ልጆች በጣም ታሳዝናላችሁ፣ በጣም ተሳፍራላችሁ። ኮመንት ላይ መታችሁ የምትሳደቡት ቆይ ለምንድን ነው የምትሰድቡን ማለት ነው? እኛ በፈለግነው ሰው ቪዲዮ መስራት እንችላለን አይደለ እንዴ? ለምሳሌ አንቺ በራስሽ አትመጭም ጊዜ በዚህ ወጥቶ በዚህ ወርዶ ከሌና ትንኪ ከሌና ትንኩ ምናምን ምን ችግር አለው? እነሱም ድራማ እየሰሩ ነው። ስለዚህ እኛስ ምን ችግር አለው ብንሰራ ማለት ነው? የምትሰድቡን ማለት ነው። ለምሳሌ አሁን እኔ አንድ ምግብ ሰርቼ ይልኝ ብልሽ እያንዳንድሽ ሁለት ሰው ራሱ አያየውም። ስለዚህ አልሰራም ምግብ በቃ በግድ ስሬ ነው እንዴ? ምግብ አልሰራም። ሲጀመር እኔ አሁን ምግብ መስራት አልችልም። ቤታችን ውስጥ እንደ ድሮ ብዙ ምግብ አይሰራምም፣ ደግሞ አልሰራም። ምክንያቱም ልጆች ይመጣሉ፣ በዛ ላይ ወፋሉ፣ ይጮሃሉ፣ ምናምን ይጫጫታል። ለዛ ስለሆነ አይመቸኝም። ስለዚህ ሀገር እስከምገባ ድረስ በቃ በፈለኩት ሙድ ዘና ፈታ እላለሁ። ሀገር ከገባሁ ግን ሀገራችን ሰላም ከሆነ በራሴ ነገር እመጣለሁ ማለት ነው። ያው በእርግጥ እንመጣለን ምናምን ምናምን እንላለን እንጂ ሀገር ገብተንማ ዘውር ብለን አናየውም። ባይዘዌ ቻናሉም ማለት ነው። ለዛ ነው እኔው ችግር የለውም ፈጣሪ ያውቃል ሲያስብ። አይች መዳሜ ስራሽን ይስጥሽ። ወሬዎች ሳልጨርስ ማለት ነው ጠራችሁ ማለት ነው። እናንተ ግን ምንድነው አረቦች ግን ስልክ ስንይዝ ግን በቀደማቸው ጥቅ የሚሉት የምር በጣም ግን ግርም ነው የሚሉኝ ማለት ነው። እኛውም ቤተሰብ ጋር ረዥም ዓመት ነው የተቀመጥን ምናምን ነገር ቤተሰብ አናይም ምን አናይም፣ ግን ስልክ ስንይ ደማቸው ነው ፍልት የሚልና ስልክ እያወራውማ ሙልጭ አላደረገችኝ መሰላችሁ። ልጁ እኮ ከእንቅልፉ ተነስቶ ነው ምንም እንትን አላለም። አኸራ ለነገሩ እነሱ ወሬ ቢወራ ያልቅም ማለት ነው። አሁን ሌላ አጀንዳ ቀያየርኩ ማለት ነው። እናማላችኋለሁ ዛሬ የመጣሁበት ስለ ትንሱና አላዛር ነው የመጣሁት ማለት ነው። እንግዲህ አላዛርና ትንሱ በቅርብ እንደሚጋቡ ተናግረዋል ማለት ነው። በተለይ ትንሱ አላዛርን በጣም ነው የምትወደው ማለት ነው። ያው እሱም ስለተገፋ ሄለን የምትባል ጥቅመኛ ማለት ነው ከሱ ጋር ነበር የሚሰሩት ማለት ነው። ነገር ግን ሄለን የጥቅም ሰው ስለሆነች በጥቅም ስለምትታለል እንግዲህ ከሄለን ጋር ተለያይተው ከትንሱ ጋር ፏ ብትን እያሉ ነው ማለት ነው። ኦማይ ጋድ በጣም ደስ ይላሉ የምር በጣም በጣም። በተለይ ትንሱ በቃ ለሰው ልጅ ክብር አላት ፍቅር አላት እና እንግዲህ ፏ ብትን እያሉ ነው ማለት ነው። እንግዲህ የትንሱና የአላዛር ወዳጆች ጠብቋቸው ማለት ነው። አዎ የትንሱና የአላዛር ወዳጆች ጠብቋቸው። ማታ በማን በዚህ በሙስሊሙ ልጅ ቻናል ይመጣሉ ማለት ነው። ያው ደስ የሚሉ ጥንዶች ናቸው፣ ግን የሚያስጠላው ነገር ደስ ይላሉ እንላቸው ነው ቆይተው የሆነ ጭቃ ስለሚሆኑ ነው ማለት ነው። እና ይሄ ነው የምላችሁ ማለት ነው ውዶች፣ ማሮች፣ ፍቅሮች። በተረፈ እንዴት ናችሁ? ደህና ናችሁ? አለን ወሳለን። ይህን ይመስላል። በትንሱና ባላዛር እኔ ብዙም አልሰራም፣ ግን እከታተላቸዋለሁ። በተለይ ከሄለን ጋር እያለ በጣም ነበር የምከታተለው ማለት ነው አላዛርን። እና የሆነ መጽሐፍ ቅዱስ ሰጥቷት ምናምን በሌላ ነገር ተርጉማ ለካንስ ሄለን የጥቅም ሰው ስለሆነች እሱን መለየት ስለፈለገች ነው። ገባችሁ? ምክንያት የፈለገችው ማለት ነው። እና ከዛን ወዲህ ያኔ ብዙ አትመቸኝም ሄለን ማለት ነው። በዛ ላይ ደግሞ በቃ የሆነች ነገር ናት ጥብርር ያለች ማለት ነው። እና የት ናችሁ ያዚች የሄለን ደጋፊዎች ማብሰሙ ቪዲዮን ስለማሰሙት ነው እንጂ ሙልጭ ነው የምታደርጉኝና ብዙም አትመችኝም። በጣም ጥቅም ትወዳለች በጣም በጣም። እኔ ከማርክ ጋር ያሉ ራሱ በጣም ነበር ደስ የምትለኝ የምር ከማርክ ጋር ከተለያዩ ምናምን
ካላዛር ጋር እያለች ራሱ ትንሽ አያታለሁ። ግን ከማርክ ጋር በጣም ነበር ደስ የሚሉት። ያው እንግዲህ ተለያዩ ማለት ነው፣ ተመነቃቀሩ ማለት ነው። ያው ሄለን ጥቅም ስለምትወድ ነው ለዛ ነው የተለያዩት እንጂ ሌላ ነገር ምንም ነገር ችግር አላመጣም ማለት ነው። ሶ እንግዲህ ከሌላ ልጅ ጋር እየተላላጠች ነው እንግዲህ። ቤት የኖረው መኪና የኖረው መቼም ሴቶች እኮ ገንዘብ በጣም ነው የሚወዱት። አቤት 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 ብርና ገንዘብ ሲወዱ ሴቶች እንድጥሉባቸው ማለት ነው። እና ለዛ ስለሆነ ከሄለን ዋጋ ተለያይተዋል ማለት ነው። ሌላ ምን ትላላችሁ? አይዋ እና ይህን ይመስላል። ሌላ ወሬ ያላወራባችሁ ማለት ነው። ከመዳሜ ገባ ይዘው ተጣልተናል ማለት ነው። ለምንድን ነው ስልክ የምትይዥ ብለን ማለት ነው። ጉድፈላ እና እኔ ምን ሊያዝ ኧረ ተው እነ መዳም፣ ኧረ ተው ተው ተው። እኛስ ማን አለን? የምር ድምፄ እኮ ራሱ ቀንሼ ነው የማወራው። ይሰማችኋል ግን ድምፄ ጀማ ይሰማችኋል ወይ? አቤት አቤት ግፋቸው እኮ ግፍ አይደለም። የአረቦች ግፍ ራሱ ቢወራ ያልቅም። እውነቴን ነው የምላችሁ። በቃ እውነቴን እንዴ ከመሬት ተነስቶ ሰው መሳደብ ምናምን በጣም ይደብራል። ይሄ ነው ያለው ነገር ማለት ነው። እና ውዶች፣ ማሮች፣ ፍቅሮች በተረፈ ሰላማችሁ ብዙ ትርፍርፍ ይበልልን። እንወዳችኋለን፣ እናከብራችኋለን። አህለን ወሳህለን ትላላችሁ። አህለን ወሳህለን። እና ደግሞ ኮመንት ላይ አትስደቡኝ እናንተ። ቆይ ምን አድርጊያችሁ ነው የምትሰድቡኝ? አትስደቡኝ። እና የምር ከመዳሜ ጋር ስለተጣለው ወሬ ሁሉ አልጠፋብኝም መሰላችሁ። እኔ እኮ ሰው ጋር ስጣላ እናደዳለሁ ምናምን በሳጫለሁ። ለዛ እኮ ነው ፊቴ የራሱ ማዲያት በማዲያት የሚሆን ቱግ ነው ብለው ቶሎ ብዬ። ግንም እኮ ያለ ጥፋት ስለሚናገሩን እኮ ነው ቦግ የሚልብን። የምር ጥፋታችን ሳይሆን ምኑም ከምን እንደሚያመጡት አላውቅም። የምር በጣም ነው የሚያናድዱት። አውዝ ቢላ ሸይጣን ረጅም። እና ለማንኛውም ሰላማችሁ ይብዛ።